ያለባችሁ ይመስለኛል። በቃ ላንቺ ማስመሰል ይሄ ነው። በትክክል እንግዲያውስ ማረጋገጫ ልስጥሽ። የምን ማረጋገጫ? ቆሻሻ አሳይሃለሁ። እሺ ጠብቅ። ስማ ዝም ብለህ ብቻ ተከተለኝ። ተአምር ስሰራ ታየኛለህ። መጀመሪያ ንገሪኝ መቅዲ። ሰርፕራይዝ ነው። ምንድነው? ከአሁን እንዴቷ ከበረደላት ብዬ እኮ ነው። ሰውዬ ልጅቷ እኮ አልተናደደችም፣ ተወችህ እንጂ ደርስ አልፈልግም ማለች አሉ። ዛሬ ላይ ሲያሽኮረመማት ነው የቆየው ነው የምትለው። ለካ ወሬ ነው ያዝሽው። ያው አንደኛውን ጮሆ ይውጣለት ብዬ እኮ ነው። ኢንዶሚና አታየውም እንዴ ፍጥነቱን? የጨቡዴ ዳዴ ህይወት መሰለ እኮ። ማነው ደግሞ ጨቡዴ ዳዴ? ያ ነው ጨቡዴ ዳዴን አታውቀውም እንዴ አንተ? ደግሞ ለደ ማክሰኞ አዳገባ፣ ሐሙስ ባሰበት፣ ቅዳሜ ይሄ ሆነ። አይ መቅዲ እንዙ በጣም ይቅርታ፣ ብሱት ሊያስቀምጠን አልቻለም። በቃ የሆነ ይዙ የዚህን ቅሌ ሰማህልኝ አይደል? አቤት። ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? እውነት ምንም አስቤው አይደለም ያደረኩት እኮ ነው። ቢሆንም ገሬ ለምሰውዬ ልትከራከር ነው እንደመጣ። እሺ በቃ አንዲት ትጠራል፣ በኋላ ብታወራት ይሻላል። እኔ አቤላ ውሃ በላ በቃ። እንዴ እውነቱን እንኳን ሳላስረዳት አታስባሚ። አረ ምንም እንዳታስብ እኔ ያስረዳልሃለሁ ብሎ ሲመልስለት፣ አቤል ግን ውስጡ አልተቀበለም። አንድ ጊዜ ብቻ እውነቱን ልንገራት እዚህ ልጠብቃት ብሎ ሲለውም ይዙ በፍጹም አይቻልም፣ አሁን መረጋጋት አለባት፣ እሷ ተኝቷለች ብሎ ይለዋል። መቅዲም እንግዲህ አረ ውሃ በላ ካለችው በኋላ አሁን ዝም ብለክ እንሂድ ኢዝ ያረጋጋልሃል ብሏ ትለዋለች። እሱም እንግዲህ እሺ ካላችሁኝ በማለትም በመስማማት አቤላ ወደ ቤት ይመለሳል። ኢዝም ወደ ውስጥ እየገባ ሳለ እንቅልፍ አልተኛችም ነበር። እነሱ ያወሩትን ሁሉ እያዳመጠች ነበረ። ይመጣል ብዬ እየጠበቅኩት ነበር ብላ ትለዋለች። ካዳ ልታወሪው ፈቃደኛ ነሽ ወይ? ልጥራው ታወሪዋለሽ ብሎ ሲላትም አይ በቃቶ አሁን እንደሚወደኝ አውቄያለሁ፣ እኔም እንደሚመጣ አውቄ ነበር ብላ ትላለች። በቃ አውሪው ብሎ ቢላትም በማፈር አይ አላወራውም በማለት ትመልሳለች። ኢዝም እንግዲህ እንዴት ይሄ ነገር ሊሆን ይችላል ሳላስረዳት እያለ ወደ ቤት ይመለሳል። መቅዲም እንደምታዩት አሁን ደግሞ እንዶሚ ለሆነ ፍቅር ታስባለህ እንዴ? ምንም አታስብ እባክህን እያለች እየተጨናነቀ ባለበት እሷ ፈታና ዘና እያደረገችው ትገኛለች። የጨቡሌ ባቢንም ስትነግረው ነበረ። ሆኖም መቅዲና ልዑል ደግሞ ትንሿን ለማናደድ ፍቅር ጀምረዋል። እናስመስላለን፣ እሷንም እናናድዳታለን እያሉ ይገኛሉ። ሆኖም እንግዲህ ኢዝም ሁሉንም ነገር ትተሽ የወሬውን ሳይሆን እሱ የሚልሽን ሰምተሽ ፍቅራችሁን መመለስ አለባችሁ ብሎ ይላታል። እንግዲህ ከዚህም በፊት ከመቅዲ ጋራ እንዳለ ነው የምትረዳው። ሆኖም እነሱ ያሉትን ሳይሆን አንቺ ለራስሽ መረዳት ያለብሽን ነው የምትረጂው እያለ እንግዲህ ኢዝም መክሯታል ማለት ነው። ሆኖም እንግዲህ አቤላም እጅግ ትግስ ብሎ ይገኛል። እሷን ማጣት የለብኝም፣ ፍቅሬ ናት፣ በፍጹም የጨቡዴ ዳዴ እኔ ጋ አይሆንም፣ ይሄ ነገር መሆን የለበትም ብሎ እያለች ነው። መቅዲ እንግዲህ ትንሿን ለማናደድ ከልዑል ጋራ ይሄንን ነገር ልክ እንደ ፍቅረኛሞች አክት እናድግ፣ ቢያንስ ሁሉንም ሰዎች እየጠየቅን እሷን ማናደድ አለብን ማሬ የኔ ፍቅር ብላ ትለዋለች። ልዑልም ምን እየሆንሽ ነው ያለሽው? እንደዚህ ፊት ብለሽ እኔ ላይ መውጣትሽን ማቆም አለብሽ ብሎ ይላታል። ምንድነው የማቆመው? በል አሁን ሁሉንም ነገር እንዳልኩ አድርገን ይሄንን ነገር ማናደድ አለብን፣ እሷ እንዳናደደችን መተው የለብንም ብላ እንግዲህ መቅዲ ሁሉንም ሂደቱን እየነገረችው ነው። ሆኖም በስተመጨረሻ ልዑልም በዛ ይስማማል ማለት ነው። እሷን ለማናደድና ለማቃጠል አብረው መንገድ ላይ እየሄዱ እንግዲህ ትንሿም ለሁሉም ሰው እየሄደች
የአቤላንና የእኑን መጣላት እየነገረቻቸው ነው። ጓደኛችሁ እኮ በመቼው አፍቅሮ በመቼው ተጣሉ በማለትም ሄዷ ትነግራቸዋለች። እነሱም እንዴ ይሄንን ጉድማ ነገ እንሰማለን። ምን ማለት ነው? መቼ ተፋቀሩና ነው መቼ ደግሞ የሚፋቱት? እያሉ እንግዲህ ብቻቸውን እያወሩና እየሳቁበት ይገኛሉ። እንግዲህ አቤልም በድንገት ባላወቀው እኔ ይሄው ኢዝ ላስረዳት እፈልጋለሁ። ምንም ነገር የተፈጠረ ነገር የለም፣ ይሄ ያለፈ ታሪክ ነው ብሎ ይለዋል። ታዲያ ያለፈ ታሪክም ቢሆን እኮ መጀመሪያ አስቀድመ ለእኑ መንገር ነበረብህ፣ እሷ ይሄንን ቀድማ ማወቅ ነበረባት ብላ ፍቅር ከመጀመራችሁ በፊት አስቀድመህ ለሷ ማስረዳት ነበረብህ እንጂ ያለፈ ታሪክ ነው ብለህ ዝም ማለት አልነበረብም እኮ። አሁን እውነቱን ያለውን ነገር ልንገራት በማለትም ቢል እንግዲህ ኢዝም ሊያገናኛቸው ፈቃደኛ አይደለም። እንዬም እንግዲህ እሱ ጋር ፍቅር ቢኖርም የአሁኑ ፍቅር እንግዲህ የእንዶሚ ፍቅር ነው እያለች መቅዲ እንግዲህ ሁሉንም ፈታ ዘና እያደረገቻቸው ትገኛለች። ሆኖም እንግዲህ መቅዲ ትምህርት ቤትም በምንሄድበት ሰዓት ትንሿን በደንብ አድርገን ማናደድ አለብን፣ በደንብ አድርገን ማስመሰል አለብን ብለው ነበር ልዑልም እንግዲህ መቅደስ እንዳለችው ተስማማ። ትምህርት ቤትም በሚሄዱበት እየተቃቀፉ ይሄዳሉ። ይሄንን ትወናማ ከኔ መውሰድ ነበረባችሁ፣ በደንብ መሰልጠን አለባችሁ ብላ ትላለች። የምን ማስመሰል ነው? ምንም ማስመሰል ሳይሆን እውነተኛ ነው እያሏት ይገኛሉ። እንግዲህ ትንሿ እጅግ እየተናደደች ትገኛለች። ሆኖም ወደ ክፍል ሲገቡ መቅዲና ልዑል ተያይዘው ይገባሉ። እነሱም አንድ ቦታ በመቀመጥ እየተሳሳሙ አውቀው እየተጠጋጉ ነበረ። ትንሿም ገና ወደ ክፍል ስትገባ እነሱ ተቃቅፎ ስታያቸው እጅግ ትናደዳለች። በምትናደድም ሰዓት ምን እየሆንሽ ነው ያለሽው? እየተናደድሽና ስሜታዊ እንደሆንሽ እኮ እያስነቃሽ ነው ያለሽው ብሎ ይላታል። እሷም ዝም በል ብላ ስትለውም ስሜታዊ ትሆንና በል ዝም በል በማለት በንዴት ኃይል ትናገረዋለች። እሷም በምትናገር ሰዓት መቅዲም ዞር ብላ ትመለከታቸዋለች። ምን እየሆንሽ ነው ያለሽው ብላ ስትላትም ለምንድን ነው ወደዚህ የምትመለከችው? እኔ ላይ የሚታይ ነገር አለ ወይ? እኔ ላይ ምንድን ነው እንደዚህ አፍጥጠሽ የምታይኝ ብላ ትላታለች። ምን የሚታይ ነገር አለ? ለምን ተረጋግተሽ አትቀመጪም ብላ ስትላትም ወንድ ኮንሽ ውጪ ማውራት እንችላለን። አሁን እዚህ ጋር ቅሌትሽ ከሚወጣ ወደ ውጪ ወተን ማውራት እንችላለን ብላ ትላታለች። አሳያታለሁ እስቲ እዩ ብቻ ትልና መቅዲን እንደዛ ብላ ትናገርና ትወጣለች። መቅዲን ነው እንዴ ብላ ተከትሏት ትወጣለች። እሷም ተከትሏት ወደ ውጪ ከወጡም በኋላ መቅዲን ታዲያ ለምን አትጀምሪም ብላ ትላታለች። እኔ እንደውም ከአንቺ ጋራ መደባደብ አልፈልግም፣ በአንቺ መዋረድም አልፈልግም፣ ቅሌትሽ ጓደኞችሽ ፊት ከሚወጣብሽ ስለዚህ እዚህ ጋር ልንገርሽ ብዬ እንጂ ልደበድብሽ አይደለም የመጣሁት። ለማታሸንፊኝ ነገር ለምን ልደበድብሽ አለውኝ ብላ ስትላትም መቅዲም እስቲ እንተያይ እንሞካከር ትላታለች። ስለዚህ ትንሿም እኔ አልደባደብም፣ አሁን ከአንቺ ጋር የምደባደብበት ጊዜ የለኝም ብላ በማለትም ምላሾቹን ትመልስላታለች። ሆኖም እንግዲህ እንደዛ ከሆነ ለምን አንቺ ወንድ ከሆንሽ አትመችኝም ስትላት መቅዲም እንግዲህ ትይዛታለች። መቅዲም ይዛ ስትደበድባት ቶሎ ብለው ከክላስ ውስጥ ይመጡና ያገላግሏቸዋል። ልዑልም ለምንድን ነው የምትመቻት ብሎ ሲላትም እንዴ እንዳትጎዳብህ ፈልገ ነው ያገላገልከን ብላ ትለዋለች። አዎ እንድትመቻት አልፈልግም በኋላ ትጎዳሻለች ብዬ ነው ብሎ ሲላትም ትጎዳለች ነው ወይስ ትጎዳሻለች ብለ ነው ብላ ስትለውም
እንዳትጎዳሽና ኋላ ደግሞ ችግር ውስጥ እንዳትገባ ፈልጌ ነው። ይሄ ማስመሰላችሁ አያዋጣችሁ። ማስመሰል ከኔ መጀመሪያ ልምዱን መውሰድ ትችላላችሁ ብላ ኮርሱን መጀመሪያ ከኔ ነው መውሰድ ያለባችሁ በማለትም ተመልስላችኋለች። ልዑልም እንግዲህ ምንም የማስመሰል አይደለም ይሄ እውነተኛ ፍቅር ነው ብሎ ይላታል። ምንም እውነተኛ ፍቅር አይደለም ብላ ስትመልስለት ካዲያ ማረጋገጫ ልስጥሽ ወይ ብሎ ይላታል። የምን ማረጋገጫ ነው የምትለኝ? ምን ለማድረግ ፈልገ ነው ብላ ስትለውም እንግዲህ የዛኑ ሰዓት መቅዲን ይስማታል። መቅዲንም እንግዲህ ሲስማት በዛኑ ሰዓት ትንሿ እጅግ ትናደድና ምን እያደረክ ነው ያለው? ይሄው ማረጋገጫ ነው፣ ይሄ እውነተኛ ነው ብሎ ይላታል። እንግዲህ እየተናደደች ትሄዳለች። መቅዲም ልዑል ምን እየሆንክ ነው ያለከው ብላ ስትለው አንቺ እንዳልሽኝ ነው እንደምትፈልጊ ያደረኩት፣ ሌላ ነገር ምንድን ነው የምትፈልጊው ብሎ ይላታል። እሷም እንግዲህ እኔን ከመሳም በፊት መጀመሪያ እኔን ማስፈቀድ አልነበረብህም ወይ? መጀመሪያ እኔን ማስፈቀድ ነበረብህ ትለዋለች። እሱም ምንድነው የማስፈቅደው? አንቺ አልሽኝ ያልሽኝን አደረኩኝ በማለት ይመልስላታል። አይ የእናንተ ትወና ደግሞ የማያልቅ ነው፣ ቀጥሉበት በማለትም ይናገራል። እንግዲህ እዚህ ጋር አቤልም እንግዲህ እንዴት አደርጋለሁ መቅዲ እንዴት አድርጌ ነው የማገኛት በማለት እንግዲህ መቅዲንም እባክሽን ተባበሪኝ፣ ይኸው ዛሬ ሄጄ ላግኛት በማለት እንግዲህ መቅዲን ይጠይቃታል። መቅዲም እንግዲህ አሁን እንሄድና ታወራታለ፣ ምንም ነገር አታስብ ብላ ትለዋለች። አሁን ሲሄድ ምንድን ነው የምላት? አንቺ ልምዱ ስላለሽ እንድትመክሪኝ እፈልጋለሁ በማለት እንግዲህ ይጠይቃታል ማለት ነው። መቅዲም እኔ ልምዱ ቢኖረኝም እኔ እኮ በጸባይ ሳይሆን የምጣላቸው በጸብ ነው። ካዲያ ይሄ የተጣላ ነው፣ እኛስ በጸባይ ነው ወይ? ስለዚህ ያለውን የምላትን ነገር ንገሪኝ፣ አንቺ መላ አታጭም በማለት እንግዲህ ይጠይቃታል። እሷም እንግዲህ እንደዛ በምትለው ሰዓት አቤልም እኔ የምለውን ነገር አላቅም እባክሽን ንገሪኝ ብሎ ይላታል። እሷም ምንም ነገር እንዳታስብ ዛሬ በቃ ትታረቃላችሁ በማለት ትናገረዋለች። ሆኖም እንግዲህ እንደዛም በተናገረችው ሰዓት እሱም ባያምናትም በልና እንሂድ ብላ ትላለች። እንግዲህ ለሱ በኋላ ማለት አሁኑኑ ነው፣ ነገ ማለት አሁን ነው እያለች እንግዲህ በአቤላ እየተጫወቱበት ይገኛሉ ማለት ነው። ትንሿም እንግዲህ ደስ ብሎኛል በመጣላታቸው እያለች እየሳቀችበትና እየተደሰተች ትገኛለች። እና መቅዲ እንግዲህ በባለፈው ጠፍሩን ነቃቅሏለች። አሁን እንግዲህ ትንሿንም እንደማትለቃት እየዛተችባት ነው። ቀጣይ ላይ ምን ይዘውልን ይመጣሉ? አስተያየታችን እንግዲህ ኮሜንት ላይ አስቀምጡ ማለት ነው። ትምህርት ቤት ላይ እንግዲህ በፍቅር እያሳለፋችሁ የነበረ ትዝታችሁን እየቀሰቀሳችሁ ዘና እንግዲህ ፈታ እያላችሁ ውድ የሴና ቤተሰቦች እንግዲህ ኮሜንት ላይ ሀሳባችሁን እንድታስቀምጡ ስል በአክብሮት እጠይቃችኋለሁ ማለት ነው። በጣም ነው ደስ የሚሉት። መቅዲ እንግዲህ የችኮላዋ ብዛትም ትንሽ ፈታና ዘና እያደረገችን ትገኛለች ማለት ነው። እንግዲህ ውድ የተከበራችሁ ቤተሰቦቼ እናንተም ደግሞ እጅግ በጣም እየተማራችሁበት እንደሆነ ኮሜንት ላይ እያስቀመጣችሁልኝ ነበረ። በድጋሚ እንግዲህ በአዲስ ቪዲዮ እስክንገናኝ ድረስ እንግዲህ አቤል ደግሞ ገብቶ ምን ይላታል የሚለውን እንግዲህ በጉጉት የምንጠብቅ ይሆናል ማለት ነው። እንግዲህ ይታረቃሉ ወይስ አይታረቁም የሚሉትን ነገር እና ያለን ማለት ነው። እንግዲህ የማይታረቁም ከሆነ የሚታረቁም ከሆነ በቀጣይ ነው የምናየው ማለት ነው። እኔ ግን ያው እሱ ነው እንጂ የማያውቀው እሷ ይቅርታ ስለምታረግለት ይታረቃሉ። እንግዲህ መቅዲ ታምር ፈጥራለሁ እያለች ነው። እንግዲህ እዛ ጋር ታምር ፈጥራው መቅዲ እንደምታስታርቃቸው እርግጠኛ ነኝ። እንግዲህ መልካም ቀን ተመኘውላችሁ። ቀናችሁ ያማረና የተዋበ ደስ የሚል ቀን ይሆንላችሁ።
በያላችሁበት እግዚአብሔር ጥበቃ ይብዛላችሁ። እቺን ሻማ ደግሞ ስታዩ በስግደት ያላችሁ እህቶቼ ወንድሞቼ ምን ተሰማችሁ? እንግዲህ ስግደት ብዙ ነገርን በዚህ በሻማ የምንገለጠው ማለት ነው። እንግዲህ ለራሳችን ሁል ጊዜ ብርሃን እንሁን። ሁል ጊዜ ለቤተሰቦቻችን ብርሃን ብቻ ሳይሆን ለቤተሰቦቻችንም ሆነን ሳለ ግን ራሳችንንም እንዳንዘነጋ ማለት ነው። ስለዚህ ለራሳችንም ብርሃን እንሆንላችኋለሁ የኔ ውድ ቤተሰቦች። እንግዲህ ብርሃናችሁን ለራሳችሁ ተጠቀሙበት። ለራሳችሁ እየቀለጣችሁ ሰዎችን ብቻ አታብሩ። አሁን ላይ መንቃትና ደውሉን ማንሳት አለባችሁ። ራሳችሁን መመልከት አለባችሁ። ለራሳችሁ መቆም አለባችሁ። እስከ መቼ ድረስ ነው የሰዎችን የቤተሰብን እያበራን ለራሳችን ወደታች እየሄደን የምንሄደው? ከፍታን መማር ብዙ ነገር ብዙ ደረጃ ላይ መድረስ አለብን እላችኋለሁ ውድ ቤተሰቦች።